ፍቅር 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 ይዞኛል ወይኔ ጉዴ ምን ይሻለኛል ያለው ማን ነበር? አሁን የቤዛ ወንድም እንደዛ ሰዎችን እያስጨነቀ ኩላሊታችሁን አውጥቼ ካልሸጥኩኝ እያለ ሲያጨናንቅና ሰዎችን በማገት የሚታወቀው ሰውዬ አሁን ፍቅር ይዞት እትት ሲል ማን ያምናል? ወይ ጉድ! ይህ ፍቅር የትም ቦታ ገብቶ በቃ የሰው ጓዳ መበርበር ስራው ነው። ወይ ፍቅር ወይ ፍቅር። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር ማድረጋችሁ እንዳትረሱ። የአደይን ድራማ ይዤላችሁ መጥቻለሁ። ፈታ ዘና እያላችሁ አዳምጡት። አብራችሁ ቆዩ። በላይክ ጀምሩት። የአደይ ድራማ ሲጀምር ፍቅር ፈርታለች። ጫካው በሙሉ ጨለማ ነው። በቃ ከዚህ በፊት ከቤት ወጥታ አታውቅም። ውጩ ምን እንደሚመስል ጨለማ ብቻዋን መሄድ እንኳን አታውቅም። ከጓደኛ ወይም እንደ ሰው ወይም ውጭ ላይ አምሽታ እንደዛ አይነት ነገር አጋጥሞ ስለማያ ግራ ገብቷታል። ግራ ቀኙን እያየች በነበረችበት እና በፈራችበት ሰዓት የሆነ ሰው ከኋላ ምን እየሰራች ነው? ምንድነው እንትን የሚልሽ በጨለማ ብሎ ኮስተር ብሎ አያት። እሷም ቢሆን ወደ ቤት እየሄድኩ፣ ኧረ እባክሽ ወደ ቤት እየሄድኩ ታያለሽ እንደ ቁጭ ብለሽ እኮ ነው ያገኘሁሽ እናማ ምን ፈልገሽ ነው በዚህ በጨለማ አለይ ኮስተር ብላ። እሷ ባህሪዋ ቁጡ ኮስታራ፣ በቃ ቀና መልስ አታውቅበትም። የሆነ ነገርም አድርገሽ ነው ከቤት ተባረች ነው? አይ ተባረረ አይደለም እራሴው በፍቃዴ ከቤት ወጥቼ ነው። ከእናቴ ጋር ተጣልቼ ነው ማለት በቃ እኔ ፈልጌ ወጥቼ ነው። እናቴ ለሌሎች ታደላለች። ሁሌ ምን እንደ ጥፋተኛ ትቆጥረኛለች። የሆነ ሰዓት ለኔ ታግዛለች፣ እንደ ልጅ ቆጥራ ለኔ ታብራለች ብዬ ስጠብቅ ለሌሎቹ ነው ብዙ ጊዜ እንትን የምትለው። በዛ ተነድጄ ከቤቷ ወጣሁ። ለዛ ነው እና እስከሚነጋ እዚሁ እቀመጣለሁ፣ አንተ መሄድ ትችላለህ አለችው። የወደዳት ይመስላል ገና ለገና በቃ ከጨረቃይቱ ጋር እኩል አድርጎ። ወይ ጉድ! በዚህ በጨለማ ጨረቃይቱ ብቻ ነበረች እኮ ቆንጆ የምትመስለኝ። አንቺም እንደዚህ ቆንጆ ነሽ እንዴ? ለማንኛውም ቆንጆዬ ነሽ ብሎ ማደናነቅ ጀመረ። ግን ደግሞ ከሄደ በኋላ ጥሎት በዚህ በጨለማ እንዴት ብዬ ጥያት ሄዳለሁ ብሎ ነው መሰል ተመልሶ ጃኬቱን አልብሷት ገደፍ ብለው አይነጋ የለም እዛው አስባልት ዳር ገደም እንዳሉ የመብራት ግንዲ እንዴት ተገደፉ። ነጋ ከች ቆያሉ። አንተናም አይቷቸዋል ግን አላያቸውም። ማን ነበር ስሙ? ባቡሬ። ቀጭ ቋያለ ባቡሬ እናቱን ቻው ብሎ ቤት ተሰናብቶ ወደ ለሙዬ ቤት መሄድ ነበር። ለሙዬ እንዴት እንዳደረች ሊያየት ነበር። አዳሩም ጭንቅ እያለው ነግቶለት በሰላሙ መሄድ አለብኝ ብሎ ከለሙዬ ጋር ሲሄድ አላያትም። ግን ደግሞ እንዳጋጣሚ ኪንጎ ካጠገባቸው ሲያልፍ ምን ሆና ነው ይች ልጅ? ከዚህ ኩላሊትና ልብ አውጥቼ ሰው ህይወት አጠፋለሁ ካለ ሰውዬ ጋር ከጎኑ ተኝታ ምን እያደረገች ነው? አንቺ ፍቅር አላት። ሁለታቸውም ነቅተው እሷም ደንግጥ ብላ የለበሰችውን ጃኬት ወደ ውስጡ ወደ ላዩ ላይ ወሩራለት። አያገባህም ስለኔ ምን አገባ ብላ ወደ ቤት እየበረረ ሄደች። ትንሽም ቢሆን ተምራለች። የእናቷን ዋጋ ምን ያክል ዋጋ ከፍላ እንዳሳደገቻትም አውቃለች። አሁን ላይ አባዬ ጋር ወሰድኝ እያለች መጨቅጨቋንም ታቆማለች። ሴት ልጅ አባቷን ትወዳለች የሚባለው የሀቂቃውም ነገር እውነት ሀቂቃ ነው። ያኔ እውነት ነው ማለት ነው። በድራማውን ብቻ ባይሆንም ማለት ነው። አባቷን ፍለጋ ወጥታ አባቶች የራስሽ ጉዳይ ብሎ ከተፋቸው ልጆቻቸውን ቆይተዋል። ግን እናት ለልጆቻቸው አእምሯቸው የሆነ ጥሩ ነገር መዝራት እንጂ መጥፎን ነገር መናገር ስለማይፈልጉ እናቷ ሁሉን ነገር ድብቅ አድርገው ስለ አባቷ ደግነትና ጥሩነት ነበር የሚነግሯት። በኋላ ግን ገባት። ለካ አባታቸው አይፈልጋቸውም ነበረ። እና እየሮጠች ቤት ገባች። እናቷ በጣም ተጨንቀዋል። ሌሊቱን ሙሉ ዘመድ ጓደኛ የላት፣ ከቤት ወጥታ አታውቅ፣ የት ገብታ ነው ብለው ተጨንቀዋል። ወደ ክላሳቸው ገብተው መተኛት ይቅርና ሳሎን ላይ ሶፋ ላይ ቁጭ ብለው ገደም ባሉበት ሰዓት በእንቅልፍ ልባቸው እየቃዡ ደረሰችላቸው። እማዬ ብላ ቀሰቀሰች። ወይኔ ልጅ ፍቅር መጣሽ? የምርሽን መጣሽ? እየቃዣው አይደለማ ብለው እጇን ይዘው የተፈጠረውን ነገር ምን እንዳደረገችና እማጋ ሄዳ እንዳደረች ጠይቋት። እሷም ቢሆን ደህና ነኝ፣ ምንም አልሆንኩም፣ ስላጠፋውን ነገር ይቅርታ አድርጌልኝ፣ በአንቺ ተቀይሜ ቤቱን ለቅቄ መውጣት አልነበረብኝም። አባዬ የሚፈልገ መስሎኝ እሱን ፈለጋ መውጣት አልነበረብኝም። የምትረጊልኝን ነገር ሁሉ አምኜ መቀበል ነበረብኝ፣ ይቅርታ አድርጊልኝ ብላ ታረቁም።
ሮማንም አሹም የሚያዩትን ነገር ማመን አቅቷቸው ፍቅር እንደዚህ እናቷ ጋር እርቅ መውረዷ ደስ ብሏቸው በቃ ደስ ብሎናል ተባባሉ። በሌላ በኩል ባቡሬ በቃ ከዚህ በፊት በውሸት የሚሆን በግልጽ ፍቅሩን እና ምን ያክል እንደሚወዳት ስለማይገልጽላት በሌላ መልኩ ሌላ ፍቅረኛ ይዣለሁ ብሎ ሲያወራት ራሷን ተጠራጥራለች። ከልቧ ታፈቅረዋለች፣ ግን ደግሞ ከዚህ በፊት የደረሰባትን የህይወቷን ስቃይና መከራ ልቧን 3-4 መሰባበር አትፈልግም። ለሙዬ እያለቀሰች አደይ ደረሰችላት። ምን ሆነሽ ነው ደግሞ? ምንድነው እንደዚህ የሚያስለቅስሽ? አላቅም አደይ በቃ አላቅም። ባቡሬ እኮ ስለሚወዳት ፍቅረኛው ነገረኝ። ፍቅር ይዙታል ከሌላ ሰው። እንዴ አንቺ ታዲያ ምንሽ ተነካ? እሱ የሚያፈቅረው ሌላ ማንን ነው? ማን የሚያፈቅረው አልነገረሽም አለቻት። አልነገረኝም ስለ ልጅቱ ግን ደግሞ አፈቅራታለሁ ብሎ ስለ ሁሉም ነገር አጫውቶኛል። ቆይ ታዲያ አንቺ የፈራሁት ነገር ደረሰ ማለት ነው? ማለቴ አፍቅረሽዋል ወይስ ምንድን ነው? ሳላፈቅረው አልቀርም፣ ግን ደግሞ ፍቅሬ ማመን አልፈልግም። ከዚህ በፊት ምን ያክል እንደተሰባበርኩ ጠንቅቀሽ ታውቂያለሽ። አሁን ባቡሬን አፈቀርኩ ብዬ ያልኩ ወያ የምጫወትበት ሰዓት ላይ አይደለሁም። ጨከን ብዬ ጥንክር አድርጌ ህይወቴን በቃ መመስረት፣ ዝም ብዬ ለራሴ ደስተኛ መሆን፣ እናንተ ጋር ሳቄን እያጣጣምኩ መኖር ነው የምፈልገው። እንደ ድሮ ፍቅረኛ ይዤ ለወደፊት ትዳር፣ ቤተሰብ መመስረት፣ ልጆች ምናምን ነገር ማሰብ አልፈልግም። ልቤ ተሽሮ እስከሚድን ድረስ አለቻት። ግን እኮ አንድ ቀን ሌላ ቦታ እንዳይሄድብሽ ነው እንደዚህ ብለኝ ልቤን አዲናሉ ስትይ እያለች አደይ መከረቻት። በመሀል ስልክ ተደውሎ ከገጠር የመጡት ከአሜሪካ የመጣው ልጅ ፍቅረኛውን ይዞ ወደ ከተማ እየመጣ ስለሆነ እነሱ እንዲቀበሉት አድርጓል። እሷም እሺ የጓደኛዬ ቤት አለ ለሙዬ ትባላለች ብላ ከገጠር ከመጡ ከመኪናው ከወረዱ አስፋልት ዳር ተጠባብቀው ተገናኝተው ተቀብላቸው ወደ ለሙ ጋር መጣቻቸው። እነሱም በደስታ በፍቅር ፈገግታ ተዋወቁና ለሙ ቤት ለማረፍ ከጊዜ በኋላ 15 የሚያገኙና የሚከራይ ቤት እስከሚያገኙ ድረስ እንደፈለጉ እንዲቀመጡ ለሙዬ አርሄቡ ግቡ ብላ ተቀበለቻቸው። አዴም ደስተኛ ሆን ደስ የሚሉ ጓደኝነት በቃ እፎይ የሚሉበት። ገጠር አካባቢ ስንሄድ የአዴ እህት ዴቭን ከጅለዋለች። በቃ ከተማ ስትሄድ እንደዛ ታማ ለሕክምናዋ ወጪ አድርጎ ሲንከባከባት እና አሳክሞ ወደ አገር ቤት ሲመልሳት እያስታወሰች ያደረግላትን ነገር እንኳንም በሰላም መጣ ድጋሚ የማያህል መሰለኝም እያለች ከልቧ ሳታስገባው አትቀርም። አዴስ ምን ሆና ነው? ቆይ ከቤተሰብ እንዴት ነው ማለት ከእህት ይደበቃል እንዴ? ምንም የገጠር የአይናፋርነት ቢኖርም እንዴት ነው የማፈቅረኝ የሚወድ ባላለኝ ማለቴ ፍቅረኛ አለኝ እና ወደፊት በቃ ሽማግሌ ሊልክ ነው ብለን ማንነግረው አለን አይደል? አለን እንደዛ ብለን ለእህታችን ማንናገር ሰዎች አለን? እስኪ ራሳችሁን ጠይቁ። ለማንኛውም አዴ ለእህቷ አልነገረቻትም ነበር እና እህቷ ዴቭን እየተመኘች ነው። በመሀል ከገጠር የመጣችው ልጅ ስለ ዴቭ እንዴት እንደሆነ ሁሉን ነገር አዴ ጠይቀቻት። አዴማ ደህና በቃ ዴቭ ደህና ነው፣ ሰፈሩ ሁሉ በቃ እህትሽ እያሳየችው ነው። እኔ ምልሽ ከዴቭ እዚህ ያለች ሕክምና ብላ የመጣች ጊዜ እንዴት ተንከባከባት ሁሉን ነገር እያወራች ነው። ልቧም ራሱ ሳይከጅሉ አይቀርም፣ ሳታፈቅረው አቀርም ብላ ሁሉን ነገር ዝርግፍ አድርጋ ነገረቻት። ምን አሉ ለሙዬና አዴ ባንደፍ? አዎ ሳታፈቅረውና ሳትወደው አቀርም። ለሙዬ ብድግ ብላ እንዴ አዴ ለእህትሽ የተፈጠረውን ወደ ገጠር ሄደው ላንቺ ሽምግልና መሆኑን አልነገርሻትም ሆኖ ምን ማድረግ እንዳለብኝ? ኧረ አልነገርኳትም፣ ምንም አልነገርኳትም። በቃ የሆነ ነገር ሳይበላሽ እና የሆነ ችግር ሳይፈጠር ቀደም ብለሽ መናገር አለብሽ ተባብለው ስልክ ለመደወል አሰቡ። በገጠር አካባቢ ዳይመንድ በቃ የሆነ ነገር ማድረግ አስቧል። ከዴቭ ጎን ቆሞ ዴቭን የአዴ አባት ተቀብለው ሽማግሌ ተልኮ አዴን እንዴት ማግባት እንዳለበት እና የአዴ አባት ምን አይነት ሰው ምርጫቸው እንደሆኑ ጠንቅቆ ስለሚያውቅ ያኔ ምንድነው አለ አይደል ይሄ ጎደሏቸውን ጠንቅቆ ስለሚያውቅ እሱን ለመናገር አስቦ ከሩታ ጋር አጠገባቸው ደርሷል። ያው በመሬቱና በንብረቱ የተነሳ ንብረቴ እንድትመልስልኝ ብዬ ነው ብሎ ቢናገርም ሰበቡን ነገሩን ገና ቢጀምረውም ግን ደግሞ በኋላ አዴ በቃ አዴ እኮ ባልመቶላት ሩታ የአዴ እህት የአዴ ማነው ዘመድ ናት ተዋወቃት ብሎ ራሱ ሩታን አስተዋወቀ። በኋላ ስለ ዴቭ
በቃ አካብዶ መናገር ጀመረ። ምክንያቱም የገጠር ሰዎች ብዙ ጊዜ ቦታ የሚሰጡት ለሀብታም ለውጭ አገር ዜጋ ምናምን ነው። ለእኔ ቢጤ ድሃ በጭራሽ ትዝም አይላቸውም። ልጃቸውን አሳልፈው መዳር የማይታሰብ ነው። እና ዳይመንድ አካብዶ ስለ ዴቭ ነገራቸው። ውጭ ሀገር ነው ትውልዱ፣ ኑሮ የነጠጠ ሀብታም የተከበረ ቤተሰብ ነው ብሎ ነፈነፈባቸው። እሳቸውም እውነት መስሏቸው ቢሻው ለንብረት ፈልገውት ይሁን ሀብታምነቱ ፈልገውት ወይም ደግሞ ሀብታም ከሆነ ልጄን አያንገላታብኝም ብሎ ለልጃቸው ለአዴ አስበው ተጨንቀው ይሁን ሳይታወቅ ያለ ማጠራጠር በቃ ደውዬ አዋራታለሁ አሉ። እሳቸውም ቢሆኑ ዳይመንድ ያሰበው ነገር ተሳክቶለታል። በቃ እንደዛ ከሆነ ጋሽ ቁጥሯን እሰጣታለሁ። ቆማ ከምትቀርና የሆነ ነገር ሆና በኋላ ከምንል ደውለህ አዋራት። በቃ ዴቭን ማሳለፍ የለባትም። እሺ ብላ በሽማግሌ በወግ በማድረግ ድሮ ማነው ልኮ እንዲያገባት እናድርግ ብሎ ሁሉን ነገር ጨርሶ ከሩታ ጋር ወደ እነ ዴቭ ገሰገሰ። ያሰበው ሳይሆን አይቀርም። ሌላው በተረፈ እንግዲህ የድራማው መጨረሻ አሹና ሮማን ባዶ ክላስ ያው እያወሩ ነበር። እትዬ ደግሞ ያው ብቻቸውን በሌሊቱ እንደዛ ቁጭ ብለው ሲያዋቸው ሌላ ነገር አስበው ነበር እና ከዚህ በፊትም ሮማን ምንም አይነት ነገር እንዲታስቢ ወይም አሹ ጋር እንድትጀምሪ ፍቅር ተብዬውን እንዳትጀምሪ ብለው አስጠንቅቀዋት ነበር። እና እንግዲህ አሹ ደግሞ ሮማንን አይቶ በቃ ሳያይ አያድርም፣ ሳያይ አይውልም። ሳያይ ካመሸ ከባድ ነው የሚሆነው። ስለሚወዳትና ስለሚያፈቅራት በቃ አይኗን አይችልም መለስ ብሎ እንዳጋጣሚ ተኝታም ስለነበር ግንባሯን ስሞ ሊመለስ ሲል እሷም ነቃች። ምን ሆነ ነው አሹ? ምን እንዲሆንክ ነው በሌሊቱ መተህ እትዬስ ቢያው እያለች እያወራችሁ ድንገት እትዬ ከየት መጡ ሳይባሉ እናንተ ምን እየሰራችሁ ነው? አሹ ምን እየሰራ ነው? ከሮማን ክላስ እዚህ ምን እየሰራ ነው በሌሊቱ ብለው አስደነገጧቸው። ለመመለስ እየተንተባተቡ ድራማው ያልቃል። ደስ ያለው እንግዲህ ላይክ አድርግ። ድራማው እዚህ ላይ ያበቃል። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ ሼር ማድረጋችሁን እንዳትረሱ። እንግዲህ ባቡሬ ለአዴ ፍቅሩን እንዲገልጽላ ምኞታችን ነው። ማን ነው ለአዴ ያልኩኝ እንዴ? ለለምለም ማለት ነው። የዴቭን ሚስት ወደ ሌላ ላረግ ነው እንዴ በራሴ ጊዜ። እና ወደ ቤተሰቦች ወሬ ያላብዛባችሁና ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ ሼር ማድረጋችሁ እንዳትረሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ፣ ቻው።